ነበር፣ አንዱም ቀለል ያለ ወንበዴ ነበር ይላል። በኃይልም ካጠገቡ ሁለት ምን ወንበዶች መጽሐፍ ምን ይላል? ሁሉም ምን ሰርቷል? አቤት ሁሉም ኃጢአት ሰርቷል። አንተም እዛም ውጭ ያለው እዚህ ቸርችም ያለው መስጊድም ያለው ሁሉም ኃጢአት ሰርቷል። አይሁድም አሕዛብ ሁሉም ኃጢአት ሰርቷል፣ የእግዚአብሔር ክብር ጎድሏቸው። መሃል ላይ በተሰቀለው በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዴት እንዲያው በጸጋው ይጸድቃሉ። ግን ይሄን እርሱ በሰራው ቤዛነት ሥራ እንዲያው ለመጽደቅ ደግሞ ምን ይላል? አቤት ጸጋው በምን ያድናቸዋል? በእምነት ማመን ይጠይቃል። ሁለቱ ሰዎች ብዙ ሰዎች ምን ብለው ነው የሚያስቧቸው? ሁለቱን ወንበዴዎች አንደኛው ከአንደኛው የተሻለ አድርገው ከምን ተነስተው አንደኛው ይሰድበው ነበረ፣ አንደኛው ግን ለምን ሰደብከው ብሎ ስላለ። ግን መጽሐፍ ቅዱስ የሚነግረን ያ የሆነው መጨረሻ ላይ ነው። ማቴዎስና ማርቆስ ሲጽፉልን ሁለቱ ወንጌሎች ጭራሽ ምንድን ያሉ? አቤት ሁለቱም ይሰድቡት ነበር። ሉቃስ መጨረሻ ላይ ከቀትር በኋላ ያለውን ታሪክ ጽፎልናል። ምናልባት ወደ 6 ሰዓት ላይ ሊሆን ይችላል። ድንገት ፀሐዩን ጨለመ፣ ድርግም አለ፣ የምድር መንቀጥቀጥ ነበር። ቤተ መቅደስ አካባቢ ጩኸትና ግርግር አለ፣ መጋረጃው ተሰነጠቀ የሚል ወሬ ከውስጥ ወጣ። አንዳንድ ነገሮች መለዋወጥ ጀመሩ። በሚሆኑ ሰዓት በዛን ሰዓት በመንፈሳዊ ዓለም ላይ የሚፈጸም ነገር ነበር ማለት እግዚአብሔር አብና ወልድ የሚያውቁት ነገር እየተፈጸመ ነገር። በዛን ሰዓት ብዙ ሰው መጽሐፍ ላይ እንደው ስለዛ ቀን ሲነገር ቤተ መቅደስ መጋረጃ ተቀደደ፣ መሬት መንቀጥቀጥ ነበር የሚለው ላይ ነው የሚያተኩረው። ለአንድ ወንበዴ ግን በዛው ሰዓት እግዚአብሔር ሪቬሌሽን እየሰጠው መገለጥ እየሰጠው መሃል ላይ የተሰቀለው ሊሰደብ የሚገባው እንዳይደለ ጌታና መንግስት እንዳለው መጥቶ የሚነግስ እንደሆነ ሪቬሌሽን የሰጠው። ልክ ጴጥሮስ ማን ነኝ ሲለው ኢየሱስ ብሎ 12ቱ ሲያስቡ ጴጥሮስ ማሰባሰበ 12ቱ መልሱን ሊያውቁ አልቻሉም። ቦግ ሲያደርግለት አንተ ክርስቶስ የእግዚአብሔር ልጅ ነህ ሲለው ኢየሱስ ምን አለ? ይሄን ስጋና ደም ወይም ጭንቅላት አልፈቅ ይሄንን የሰማይ አባት ለጴጥሮስ የኢየሱስን ማንነት የገለጠለት አብ በዚያች ቀን ላይ ሲሳደብ ለቆየ ወንበዴ የኢየሱስን ማንነት እያበራለት ነበር። ምህረት ለወደደም ለሮጠም አይደል። ከማን ነው? ከሚምር ከእግዚአብሔር እንጂ። ሁለቱም ኃጢአት ሰርተዋል፣ ልዩነት የለም። ሁሉም ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሎታል እና በኢየሱስ ክርስቶስ በሆነው ቤዛነት በኩል በመካከለኛው መስቀል እንዲያው በጸጋው ይድናሉ ተብሎ እንደተጻፈ እንግዲህ ማንም እንዳይመካ ከምን አይደለም? ከስራ አይደለም። ይሄ ወንበዴ ወደ ገነት ከኔ ጋር ትሆናለህ ዛሬ ሲባል ምን ማውራት ይችላል? በኋላ በእግዚአብሔር ቃል በመንፈስ ቅዱስ ወዘተ የመጣው ለውጣችን ለሱ ክብሩ ለእግዚአብሔር ይሆን። በተረፈ ለመዳን የሚሆን የኛ የሆነ ነገር የለም። ሁለቱ ሰዎች የሚገርመኝ ነገር ስድብ ነው የሰደቡት። መጽሐፍ ቅዱስ ውስጥ ሐዋርያት ሥራ ውስጥ አንድ ሰው ታገኛላችሁ። የቤተ ክርስቲያን መሰረት የሚሆነውን ትምህርት እንደ ብላተኛ ናጽ አለቃ ይመሰርት ዘንድ አውቶሪቲ ሙሉ አውቶሪቲ ከአብና ከሙታን ከተነሳው ከኢየሱስ የተሰጠውን ጳውሎስን ታውቁታላችሁ። ጳውሎስ ድሮ ምን ያደርግ የነበረ ሰው ምን ነበር የሚያደርግ? ክርስቲያኖችን ስሙን እንዲሰድቡ ግድላቸው ነበር። ወፌላ ላይ ገለበጣቸውና በሆነ ነገር በቃ ጭምቅ አርቆ አጥንትና ስጋቸውን እያላይ ስደቡት። ሌላ ነገር አይደለም። ክርስትናን ተው፣ ክርስቲያናት ሁኑ ምናምን አይደለም። ስሙን እንዲሰድቡት ግድ አልኳቸው። ምናልባት ብዙዎች ከመከራው ጽናት የተነሳ ኢየሱስን ስሙን ሰድበው ሊሆን ይችላል። አጻጻፉ ካነጋገሩ ሳውል ምን አለ? እንዲሰድቡ ግድ እላቸው ነበር። ያ ማለት ብዙ ክርስቲያኖች ላይ ይሄ እንዲፈጸም አድርጓል። ምንም አያደርግም፣ ስደበው አለቅህም ይላል። ቄሱ እኮ ነው። አስብ፣ በደምብ ጭመቁት ይላል። ጭምቀር ወደ ሲል ስደብ፣ ሌላ ነገር አይልም። ስሙን ስደብ፣ ካድ እንኳን አይልም እኮ። ስሙን እንዲሰድቡት ግድ አልኳቸው በኢየሱስ። ጌታ ምን አረገው? ስሙን ሲሰደብ ጌታ ምን አረገው? ሲያይ ሁሌ ስሙን ስደቡ ነው የሚለው። ስሙን ስደብ፣ ካልሰደብ በቃ ሽትቻለሁ ክርስቲያን ስደብ፣ ስሙን ስደብ፣ ሙልጭ አርግና ስደብ። ጌታ ኢየሱስ ይህንን ሰው ሌሎችን ሰዎች እንዲሁ አስሮ ስሙን ለማሰደብ ሲሮጥ በደማስቆ ተገለጠለት፣ ወደቀ።
የግዱን ጌታ ሆይ ምን ላረግ ትወዳለህ አለ። የምታረገውን ይነግሩሃል፣ ሂድ አለው። ከዛ በኋላ በደማስቆ ያሉ ክርስቲያኖች ጋር ጌታ ሄደና ሳውል የሚባል ሰው ይመጣል፣ አስተናግዱት አለ። ደነገጡ። ሳውልን ጌታው እንዴት እናስተናግደዋለን? ይሄ ሰው በስምህ ላይና በክርስቲያኖች ላይ ምን እንደሚያደርግ ታውቅ የለም እንዴ ጌታ ሆይ ወዘተ አሉት። ጌታ ምን አላቸው? ለሐናንያ ይህ ሰው በአሕዛብና በነገስታት ሁሉ መካከል ስሜን ይሸከም ዘንድ ስሜን ይሸከም ዘንድ የተመረጠ ዕቃ ምርጥ ዕቃ ምንን ለመሸከም ስሜን ይሸከም ዘንድ የጌታ በቀል ታያለ። ቀጥሎ ምን አለ? ስለዚህም ስለ ስሜ ብዙ መከራ እንደሚቀበል ደግሞ አመልክቼዋለሁ። ስሜን ይሸከም ዘንድ በቃ ማናቸውም የጳውሎስ ኑሮ ከማን ስም ጋር የተገናኘን? ከኢየሱስ ጋር። ቀጥሎስ ስለ ስሜም ብዙ መከራ እንደሚቀበል ቀድሜ አመልክቼዋለሁ። በቃ በደንበኛ መገለጥ በአንድ ጊዜ በዚህ ስም የሚመጣበትን መከራ በደንብ አሳየው ጌታ። ይሄ ጌታ አሰራር ስሙን ለሰደበን ሰው ስሙን ሙልጭ አርጎ ያሰደበን ሰው ስሙን አሸክሞ ለስሙ መከራ እንዲቀበል ማድረግ የአምላክ ስራ ነው፣ ብያኔ አይደለም። ሁላችንም ምንድነው እንዳለ ወንድሜ በወንበዴው መንገድ ነው። በእግሮቹ በጎ የተባሉ ቦታዎች አለ፣ በእጆቹ አንድም በጎ የሰራው የለም። እግርና እጅ ሁሉ ጊዜ ወደ በጎ ቦታ ለመሄድ ወይ ወደ ክፉ ቦታ ለመሄድ፣ በጎ ስራ ለመስራት ወይም ክፉ ስራ ለመስራት፣ ለዚህ ነው የሚጠቅሙት። በስራ ቢሆን የሚጸደቀው ኖሮ ሰውየው መልካም ስራ ሰርቶ እንኳን መጽደቅ እንዳይችል እጅና እግሩ ምን ተደርጓል? ተቸንክሯል። ልቡና አፉስ ሰላም ናቸው? ተስፋ አለው? ካልሞተ በስተቀር ተስፋ አለው። መልካም የሚሰራበት እጁ ወደ መልካም ቦታ የሚሮጥበት እግሩ አንድም ቀን ሳይሰራ አንድም ቀን መልካም ቦታ ሳይሄድ ተወጥሮላል። ይሄ ሰው መዳን ይችላል? መዳን ይችላል? በብሉይ ኪዳን አሰራር ቢሆን እንዴት ይሆናል? ሕጉ የሚያደርገው ሰው ካለ ይድናል ይላል። ስለዚህ ሰውዬ እንዳያደርግ ታስሯል። እኛ የምንሰብከው የእምነት ቃል ግን ልብህና አፍ ላይ ሆኖ ቅርብ ሆኖልሃል። ሰውየው ልቡን በሚስማር አልመቱት፣ አፉን በዚፕ አልዘጉት። እጅና እግሩ የሚሰራባቸውን በጎ ነገር የሚሰራባቸውን ደግ ቦታ የሚሄድባቸውን እግሮች እንዳይሰሩ እንዳይሄዱ ከነስንፍናው ከነወንብድናው ሰቅለውታል። መዳን በስራ አይደለም፣ በእጅና በእግር አትድንም። በጎ ቦታ ሄደ በእጅ ሰርተ አትድንም። ጆንያ ሙሉ ድሃ ስላበላህ ዳቦ አትድንም። በእግሮች የተቀደሱ ቦታዎች ሄደ ሰግደት አጥበብ ምናምን ብትመጣ አትድንም። ጳውሎስ ምን አለ? የሕጉ ቃል ነው የሚሰራ ይድናል የሚለው። እኛ የምንሰብክላቸው የእምነት ቃል ግን ልብህና አፍጋ ሆኖ ቅርብ ሆኖልሃል። ይኸውም እግዚአብሔር ኢየሱስ ክርስቶስን ከሙታን እንዳስነሳው በልብ ብታመን ትጸድቃለህ። ጌታ እንደሆነ በአፍ ብትመሰክር ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ይሄ ወንበዴ መዳን ይችላል? ልቡና አፉ ሰላም ነበሩ። መገለጥ መጣ አይደለ? ሲመጣ ምን አለ? ኃጢአተኛ ነኝ፣ ጌታ እንደሆነ አምናለሁ፣ እንደሚነሳ አውቃለሁ፣ መንግስት እንደሚመሰርት አውቃለሁ። እየዛለ ነው፣ እየደከመ ነው። ከሁለቱ ይልቅ ኢየሱስ ነው ቀድሞ ይዛለው። ለምን? እነሱን አምጥተው ነው የሰቀሏቸው። ትንሽ መቋቋም ይችላሉ። እሱ ግን ከትላንትና ምሽት ጀምሮ የዱላ ውርጅብኝ ከጭንቅላቱ የሚፈሰውን በሾክ በሳስተውት የሚወጣውን ደም አስብ፣ የተገረፈውን ጅራፍ አስብ። ከመላ ሰውነቱ ፈሳሽ እየወጣ ሁለቱ ተጠማው ሲሉ አላየንም። ከሱ ውስጥ ያለው ግን የፈሳሽ አቅም ሲያልቅ ነው ተጠማው ያለው። ለዚህ እሱ ቀድሞ ነው የሞተው። እነሱ እንኳን ሲቆዩ ጭናቸው ተሰብሮ ነው የተገደሉት። ለዚህ በጣም እያበቃለት ያለው እያዩ ነው። እሱ እየዛለ እያበቃለት ያለን ሰው በመንግስት ስትመጣ አስብ። ኢየሱስ ዛሬ ከኔ ጋር ትሆናለህ አለ። ፋይናሊ ተፈጸመ አለ። ቀድሞ